ይኸውልሽ አና ብለሽ አውሪ ምን ነግሪው ነገር ቶሎ ብለሽ ንገሪው እናትህ እኮ ናት እንደሚገሏት አታስብም እናትህ እኮ ናት እንዳትናገር ብላ ያስማለች ሳሚ ተረጋጋሽ ነገራለው ነገርኛ ምን አንተ ወደዚህ ሳሚ ባክ በቃ እናትና ተዳግም ምንድን ነው ያልሽው ሌላ ነገር እንዲፈጠር አልፈልግም እዚህ ቤት ላይ ወጣልኝ ሳሚ እንድትረጋጋ ፈልጋለሁ እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ እንዴት እንደዚህ ትለኛለህ ምን ለማለት ነው በዚህኛው መንገድ ዛሬ አትይሉ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትናለችና ዛሬ ሜዳ ያለባችሁ በዚህኛው ስትለን አንተ ተረጋግተህ እኮ ነው እሷን ማስመለስ ያለብን እባክህ ሳሚ ተረጋጋ የት ጋር ስሄድ በቃ አንተ አታስፈልግም ችግር የለውም ሌላ ቦታ ስሄድ አብረኝ ትሄዳለህ ያለችኝ ሳሚ እባክህ ተረጋጋ ከሆነ ሰዓት በኋላ እናቱ ነች ጥበቃ ያስፈልገንም ከዚህ በኋላ ብቻችን ነው የምንቀሳቀሰው ምናምን ያለችው አክስትክ ጥበቃ እንደማያስፈልጋት ጥበቃ ስታረግ የባሰ ሰዎችን ትኩረት እንደምትስብ እየመጣን እያለ የሆነ መኪና ነው መጥቶ ሶስታችንን አስገድዶ መኪና ውስጥ አስገባ ትንሽ መንገድ ከሄድን በኋላ እኔን አስወርደው ስልኬንም ቀምተው እነሱን ይዘዋቸው ሄዱ ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች የሆነ ቀን አይዋሽሽ ከሆነ እገልሻለሁ በእጄ ነው የምትጠፊ እኔ ምንም ያዋሽው ነገር የለኝም የሰማሽኝ ነው በእጄ ነው ማጠፋሽ የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት ምን ይሄ ብቻ በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል ታዲያ ፈጥነው ከስር ባለው ስልክ ይደውሉ ዲኤምሲ ሪል ስቴት መጥቷል ያልኩ ሰዎች የሆነ መረጃ ነግራቸው ከሆነ ጠፊ እንደሆነ ታውቃለህ ከውጪ በሚመጣ ሰዓት ለኔ ነው የሚደውልልኝ እና መንቀሳቀስ በሚፈልግበት ቦታ ሁላ እኔ ይዤ ሄዳለሁ ከዛ በኋላ አሪፍ ቲፕ ይለቃል እኔ ያልኩን ገንዘብ ሰጣለሁ ምን ታረጋለህ መደበቅ ያለበት ቦታ ትደበቃለህ ያሬድን አምጥቶ በር ላይ ጣለው ራሱ ነው እኔ ምን ይስራ ምንም ማቆ ነገር የለም ስለ ያሬድ ከባድ ነገር ነው ምን ተፈጠረ እንዳልኩ እዛ ጠብቅ ብዬ ነበር ከዛ ንቅንቅ እንደባለፈው አይነት ሪስክ ነው ያልፈልግ አድርስ ያለኝ ልጅ ጋር ደውዬ እንዴ የበየነ ስልክ እንቢ ብሎኛል ምናምን ስለው ከዛ በኋላ ካሁን እንዴ ከኔ ጋር ነው የምጨርሰው እኔ ነው የምታናገረኝ ምናምን አለኝ እንዴ ነው ጉዳይ ይሄ በጣም ኃይለኛ ናቸው ጋዜጠኛም አለ መርማሪም አለና ሰፈሩ በቃ በእነሱ በጣም እንትን ብሏል ስለኔ በማደርስበት ሰዓት ምናምን መኪና ውስጥ በቃ ብዙ ስልክ ነው የሚያወራው በአንድ ቋንቋ ምናምን አይደለም የሚያወራው ከብዙ ሰው ጋር ነው የሚግባባው ስለገንዘብና ከዚህ በፊት ተጣልተናል በገንዘብ ዙሪያ ታውቃለህ ይሄን ስራ እንሰራ ረጅም ጊዜው ነው መስራት ጀመርና እና ያገኝ ስለመሰለኝ ነውና ታርጋም ከያዘ ብዬ ነበር ለደህንነት እንጂ እነሱ ራሱ የሚያውቁ አይመስለኝም አሁን እኔ ለሱ ገንዘብ እንደምከፍል ፈልግም ማለት የቤቴ እንድትገባ አልፈልግም እዚህ ቤት ታውቃላችሁ ከዚህ ፊት እኔ አውጡልኝ እኔ ማንንም አልፈልግም እኔ በቃ አውጡልኝ ማንንም አልፈልግም አውጡልኝ ማለት ተመልሶ መጣና ታርጋ ያስኩበት መስሎትም ይሆናል ህይወትን የሚቀይር ብር እሰጥሃለሁ ለማንም እንዳትናገር ሌላም ስራ በተጨማሪ ገንዘብ ሰጥቼም ሌላ ስራ እንድሰራ ማረጋለሁ ምንድነው የምትይው አንቺ ምንድነው የምትይው ዲሶ ስለለበሰ ሰው ስለሰራ ቀናተኛ ነሽ ከኔ ምንድነው የምትፈልጊው ከኔ ቤተሰብ ምንድነው የምትፈልጊው ሙሉ ሰፈሩ ያውቃል ውጪልኝ ከቤቴ ጭራሽ በቤቴ ገብተሽ ሌባ ነው ከዚህ በኋላ ምንም ማለት ነው ስለ ያሬድ የምንኖረው ነገር አለ አስቸኳይ ፈልግሽ ነበረ በኮምን የተፈጠረ ችግር ምናምን አለ ያው አይጩ ምናምን ስለማላቅ ያሬዱን ሱጣ መንገድ ላይ በር ላይ ተቀምጧል አብሮ አደጎች ነን ይላል እንጂ ጭራሽ ሁለት ዓለም ሰዎች የማይገናኙ ያኛው ጨዋ ነው ትምህርቱ ላይ የሚያተኩር ሰው ይሄኛው ደግሞ አለልኝ እንዴት የሁሉ ዘመን ሳይሰራ ለምን ያሬድ ሲመጣ ከዛ ደግሞ አይቻለሁ ብሎ ያሬድን የሆነ ሰው ጣለው ብሎ ለትየው ነግሯት ነበር ፈርም እንዳመሰ እናቱ በሱ ምክንያት ሁሌ እንዳማረረች እንዳለቀሰች የሰፈርን ሰው እንዳስቸገረ ስራ ማይሰራም ትምህርትም አቋርጧል
የሚያገኘውን ነገር ለሱሱ ነው። ሰው ሲሰራ አትወድም። እሷ ሲጀመር ጎረቤት ናት። አሁን ያሬድ ከመጣ በኋላ በሁለተኛው ቀን ነው ቤቱንም እንደዚህ ያልነበረም። ቤቱንም አደሰ፣ ልብስም መቀየር ጀመረ። አይቀያየርም ነበረ ልብስ። በጣም የምተባበርህ ነገር ተባበርኩ፣ የምችለውን ያህል ድረስ ተባበርኩ። አሁን ብትወጣልኝ ራሱ ደስ ነው የሚለው። እሺ የገባህ ያለኝን ነገር ነግሬሃለሁ። እቺን ሴትዮዋን ብታስወጡልኝ እናንተም ብትወጡ እኔ ደስ ነው የሚለው። እኔም ማቆን ነገር እናገራለሁ። እንዳጣራለህ ያው አላ እንዳጣራለት ምናምን የፈለገው እና ያሬድ ቤት ማን እንደሚመጣ የህግ አካል ከሆነ ምን እንደሆነ እኔ አጣራና ቢዚ ይሆናሉ ምናምን። እባክሽ ተረጋጊ። ሲጀመር አንቺ አሁን በሳም ማልቀስ አይደለም ያለብሽ። እባክሽ ልጁ ልክ በመኪና አምጥቶ ልጁ ዛጋ ሲያስቀምጠው እኛ በርጋ ሲያስቀምጠው ባለ መኪናውን ልጅና ያሬድን አገኛቸው ልጁ። ከዛ በኋላ ያሬድ እንደምትመለከቱት ያው አጠገቤ ይገኛል። ሊያው ቪዲዮም ደውይልኝ ምናምን እያለችኝ ስንጠይቀው ሊያወራን አይችልም። ስራ ነኝ ቢዚ ነኝ፣ ሁሌ ስራ ነኝ ቢዚ ነኝ፣ ማውራት አልችልም ምናምን ነው የሚለውና ምንም ነገር አያስታውስም አይደል? ምንም ነገር አያስታውስም። በቃ አያወራም። እንደዚሁ ነው እንደምታየው ነው። ምንም ነገር ነው ከኛ ጋር አያወራም። በጣም ቅዠት አለው። ማታ ማታ ይቀዣል። ቢያንስ ምን ሆኖ እንደዚህ እንደሆነ ማወቅ ብትችሉ። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ዛሬ ላይ በጣም ተቻኩያለሁ። ምክንያቱም ደግሞ አንድ የተፈጠረ ነገር አለ። የተፈጠረው ነገር እውነት ይሁን አይሁን እያንዳንዱን ነገር ሄደን የምናጣራው ነገር ነው የሚሆነው። ነገር ግን አሁን ላይ ይሄን ስራ እየሰራን እንግዲህ ማለት መረጃዎችን መሰብሰብ ባለብን ልኩ እየዞርን እየሰበሰብን ማድረግ የምንችለውን ነገሮች ሁሉ እያደረግን ነበር። በዚህ ወቅት እንግዲህ አንድ የተፈጠረ ነገር አለ። ይሄም ነገር ምንድነው? ለሳሚ ተደውሎለት እንግዲህ ቤት ላይ የሆነ ችግር እንደተፈጠረ ተነግሮታል። እሱም ቀጥታ በፍጥነት ወደ ቤት ነው ሄዶ ያለው። እኔም እየተከተልኩት ነው፣ ወደዛ ነው እየሄድኩ ያለሁት። ቤት ላይ ምን ተፈጥሮ እንደሆነ ምን ሀፕን አድርጎ እንደሆነ ምንም አውቀው ነገር የለም እኔም። ስለዚህ እዛ መሄድ ያለባቸውን የክሩ አባሎቻችንን መላክ ያለብን ነገር ሁሉ ወደዛ እንዲሄዱ ልክ ያለው ነገር ግን ለእናንተ እንግዲህ ማሳወቅ ስላለብኝ ነው እዚህ ጋር እየነገርኳችሁ ያለሁት ማለት ነው ቤተሰቦቼ። ስለዚህ አሁን ላይ ምን ተፈጥሮ እንደሆነ ምን እግዚአብሔር ብቻ ክፉን እንዳያመጣብን እናንተም እንድትጸልዩልኝ እፈልጋለሁ ቤተሰቦቼ። እባካችሁ ሁላችሁም በጸሎታችሁ እንድታግዙኝ እፈልጋለሁ። ስለዚህ ከዚህ ሄጄ እንግዲህ እዛ የሚፈጠረውን ነገር ያለውን ነገር ደግሞ እናንተም ቤተሰቦቻችን ስለሆናችሁ ለእናንተ ማሳወቅ የሚገባኝን ነገር እንግዲህ የማሳውቃችሁ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ ውስጥ ሄደን እዛ ቤት የተፈጠረውን ነገር አብረን የምናየው ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ እባካችሁ አብራችሁኝ እንድትቆዩ ፈልጋለሁ። እስከ መጨረሻው እንድታዩት ፈልጋለሁ ቪዲዮንም ማለት ነው። እስከዛው ቸር ቆዩልኝ። እሺ ቤተሰቦቼ ያው ማለት አሁን ላይ ምን እንደተፈጠረ ምን እየተፈጠረ እንዳለ ምንም እየገባኝ አይደለም እኔም። ምክንያቱም ምንም ነገር እንዳይፈጠር ማድረግ የምንችለውን ነገር ሁሉ እያደረግን ነው የምንገኘው። ነገር ግን አሁን ላይ ምን ልትነግረን እንደሆነ እንደዚህ አጣድፋ የጠራችን። አሁን ሳሚም መረጋጋት አልቻለም። ማረጋጋት በቻልኩት መጠን ለማረጋጋት እየሞከርኩ ነው እሱንም። ነገር ግን ደግሞ ምን እንደተፈጠረ ለምን እንደዚህ አቻኩላ እንደጠራችን ያለውን ነገር እያንዳንዱን ነገር እንግዲህ ከሷ አንደበት ነው የምንሰማው ማለት ነው። ምንም እኮ እንደዚህ ማውራት አይጠበቅብንም። ምንም ማውራት አይጠበቅብንም። አንቺ ለምንድን ነው እንደዛ የተፈጠረ ነገር አለ? ቆይ ምንድነው እየተካሄደ ያለው? ምንድነው አሁን? ይኸውልሽ ትሰሚኛለሽ? ብታወሪ ከሆነ ተናገሪ። ምንድነው የተፈጠረው? እሺ እነግርሃለሁ። መጀመሪያ ስለኔ መረጋጋት ምንም አይመለከትሽም። ቀጥ ብለሽ የተፈጠረውን ነገር ተናገሪ። እነግርሃለሁ ግን እሺ አንተ ተረጋጋ። አንተ ራስህ ማረጋጋት ተረጋጋ አትበይኝ። ምንድን ነው የተፈጠረው? እነግርሃለሁ ግን ቃል ትገባልኝ ይገባል። ይኸውልሽ ከዚህ በኋላ ምንም አይነት ቃለ ምልልስ አልፈልግም። የተፈጠረው ነገር ምንድን ነው እኮ እነግርሃለሁ ግን ቃል ግባልኝ። ንገሪኛ ታዲያ። ቆይ አንቺ ምን ሲሆን ነው እየጠበቅሽ ያለሽው? ልትነግሪኝ የምትፈልጊው ነገር ካለ ልሽ ምንም እኮ መደባበስም እንትን የሚያስፈልገው ነገር አይደል። የተፈጠረ ነገር ካለ ለኛ በግልጽ ነገሪ። መትነግሪኝን ነገር ሲጀመር ቃል ማስገባቱ ምን ለምን አስፈላጊ ሆኖ ነው? እዚህ ጋር ምንም እየገባኝ አይደለም። እነግራችኋለሁ እኮ ለነግራችሁ ነው የጠራኋችሁ። ግን በቃ ታርጋጉና እነግራችኋለሁ። ከዛ በላይ ለማንም እንደማትናገሩ ቃል ግቡልኝ። አንድ ነገር ልንገርሽ፣ ከዚህ በኋላ ሌላ ተጨማሪ እድል አልሰጥሽም እኮ አውቃለሁ። ግን እሺ ተረጋጋ። እኔ እኮ ነገር እንዳይፈጠር ብዬ ስለፈራሁ ተረጋጋና እነግርሃለሁ። ምንድነው ሲጀመር መጀመሪያ እንደዛ አዋክበሽ የጠራሽኝ ምንድነው የተፈጠረው?
እኔ እኮ እንዴት እንደምነግርህ ግራ ስለገባኝ ነው። በቃ እናትና ታገባል። ምንድን ነው ያልሽው? ምን አይነት ቀልድ ነው እየተቀለደ ያለው? አንቺ ቤት ምንም እየገባኝ አይደል። ስሚኝ እስኪ ምንድን ነው ያልሽው? ምን አይነት ቀልድ ነው ማለት ምን ማለት ነው? ታግተዋል ማለት ምን ማለት ነው? ቆይ ሳሚ በዚህ ልክ አይደለም። ተረጋጋ እስኪ ተወኝ፣ በረከት ተወኝ አይደለም። ምንድን ነው የተፈጠረው? ውጣልኝ፣ አንተ ወደዛ ውጣልኝ። በረከት ሳሚ፣ ሌላ ነገር እንዲፈጠር አልፈልግም እዚህ ቤት ላይ። ውጣልኝ ሳሚ፣ እንድትረጋጋ ፈልጋለሁ። በዚህ ሰዓት ሲጀመር ከጎኔ መሆን የምችልበት ሰዓት ነው። በዚህ ሰዓት ምንድን ነው እያልሽ ያለሽው? ንገሪኝ። ማናቸው እንዴ? ውጣልኝ ወደዛ። እየሰማኝ ነው? ሳሚ እባክህ ተረጋጋ። መጀመሪያ ተረጋጋ። ይኸውልህ በዚህ ሁኔታ ላይ መፍትሄ ማምጣት አንችልም። ምንድን ነው እያልሽ ያለሽው? ተረጋጋና አስረዳለሁ። እሺ ቀስ እያልሽ ያለሽው ምንድን ነው? ንገሪኝ። ይኸውልሽ ቀና ብለሽ አውሪ። ምን ነግሪውን ነገር ቶሎ ብለሽ ንገሪው። ማን ያገተው? እንዴት ነው ሊታገሱት ይችላል? እንዴት ነው ተረጋጉ የምትይኝ በዚህ ሁኔታ ላይ? የምረጋጋበት መንገድ የለም። ሰምኛለሽ? ምንድን ነው የተፈጠረው? ሳሚ ተረጋጋሽ። እነግርሃለሁ። ንገሪኛ። ምንድን ነው? ሲጀመረሽ በማልቀስ እኮ የሚፈጠር ነገር የለም። ሳሚ እባክህ ዘርበልልኝ። አንተ ሳሚ ለምንድን ነው በዚህ ሁኔታ ላይ የሚፈጠር እንደዚህ የሚፈታ ነገር የለም እያልኩ ነው። ተረጋጋ። መጠየቅ ያለብን ነገር እባክህ አንዴ ካሜራውን አጥፋልኝ። እሺ ይኸውልሽ፣ አሁን ይኸውልሽ ተረጋግተን ለማውራት ማለት ይሄ ታይሙ አይደለም፣ ሰዓቱ አይደለም። እኔ ምን እየተፈጠረ እንኳን እንደሆነ እኔም እየገባኝ አይደለም። እንኳን አይደለም ሳሚ ይኸውልሽ በዚህ ሰዓት እኔም ስሜታውኛለሁ። ነገር ግን ይኸውልሽ መፈታት ያለበት ነገር መፈታት ስላለበት በዚህ ሁኔታ መቀጠል ስለሌለብን ነው ካሜራ የሚያስጠፋውት። ምንድነው እያልሽ ነው ያለሽው? በስነ ስርዓት ንገሪኝ። ምንድነው የተፈጠረው እያልኩሽ ነው። ይኸውልሽ ድጋሚ ሳሚ እንዲጠይቅሽ አልፈልግም። እኔ ራሱ ምን ጠይቅሽን ነገር በስንት ምንድነው የተፈጠረው? እንዴት ነው ሊታገቱ? ምን ማለት ነው ታግተዋል ማለት? ወይኔ እኮ ምንም የማውቀው ነገር የለኝም። እኔንም እኮ እንደዛ አድርገውኝ ነበር። ምን ማለት ነው? ጠባቂዎቹስ የት ሄደው ነው? አንቺስ የት ሄደሽ ነበር? ምንድነው የተፈጠረው? ከመጀመሪያ ጀምሮ ይኸውልሽ እንዴት ሊታገቱ እንደቻሉ እንዴት ሊሆን እንደቻለ እንድትነግሪኝ ፈልጋለሁ። ምንድነው እያደረክ ያለው? ማድረግ ምንድነው እንዴ? ከሷ ጋር ማውራት የምትፈልገው? እኔ እስከማውቀው ድረስ እቺ ልጅ እስከማውቃት እዚህ ቤት ቤተሰብ እንደሆነች ነው ማውቀው። የሆነ ነገር ከማድረጌ በፊት ደግሞ ማጣራት ያለብኝ ነገር አለ። እሱም ማጣራት አለብኝ አይደል? ቤተሰቤ የለም። ቆይ ለምን ነው ማናገሪኝ? ቶሎ ብለሽ አንቺ እኮ ነግራችኋለሁ። ተረጋጉ እናንተ። ለምን እናንተ እንደዚህ የምትሆኑት? እነሱ ብቻ አይደሉም እኮ እኔንም እኮ ይዘውኝ ነበር። ይኸውልሽ እንደዚህ መሆናችን አሁን እንድትነግሪኝ አልፈልግም። ከዚህም በላይ ልንሆን እንችላለን። ስለዚህ አሁን የምናባክነው ምንም አይነት ጊዜ የለንም እያልኩሽ ነው። ሰሚኛለሽ አይደለ? ይኸውልሽ እስካሁንም ሳሚም ይኸውልሽ እንዲረጋጋ ያደረኩት ማለት ነው መረጋጋት ስላለበት ነው። በዚህ ሰዓት መረጋጋት እንደሌለበት አውቃለሁ። ነገር ግን መሆን ያለበት ነገር ደግሞ የሚሆነው በዚህ ልክ ስላልሆነ ነው። አሁን የተፈጠረው ነገር ምን እንደሆነ ከመጀመሪያ ጀመረሽ በስነ ስርዓት ንገሪኝ እያልኩሽ ነው። ይኸውልሽ ካሁን በኋላ የአንቺን እንትን አንፈልግም። እኛን ልታረጋጊን ወይም ደግሞ እኛን እንድንረጋጋ የሚያደርግ ነገር አይደለም የምትነግሪኝ። ከዚህ በኋላ ያለውን ነገር የተፈጠረውን ነገር እውነቱን ብቻ ነው ከዚህ በኋላ መስማት የምፈልገው። እየጠበቅንሽ ነው። እሺ ሁሉንም ነገር እነግርሃለሁ። አክስቱ ደውላ ነበር ዛሬ ለእናቱና ቡና እንደጠጡ መጣችሁ ምናምን ብላ ጠራች። እሺ ከዛ እንደዛ ስጠራን ሄድን። ሁሌ ነው የምንሄደው። ሁሌ ደውላ ትጠራናለች። ሄደን ቡና ጠጥተን ምሳ በልተን ምናምን ነው የምንመጣው። እናቱ ካለች እናት ጋር፣ እናት ከሌለች ደግሞ እህት ጋር ነው ሁሌ የምንሄደው። በቃ ሁሌ እንደምናደርገው ነው። ሄደን ቡና ጠጥተን ምሳ በልተን ምናምን በቃ ተጫውተን የሚያወሩትን አውርተው እነሱ ምናምን ነው የምንመጣው። ዛሬ ደውላ ጠራችንና ሁሌ እንደምናደርገው ተጫውተን በልተን ጠጥተን አውርቶ ጨርሶ ስንወጣ ሁሌ በምንመጣበት ነበር። ሁሌ በአንድ መንገድ ነው የምንመጣው። ከዛ በዚህኛው መንገድ ዛሬ አትሄዱ፣ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትን አለችንና ዛሬ መሄድ ያለባችሁ በዚህኛው ነው ስትለን እሺ ብለን በሌላኛው መንገድ መጣን። ሶስታችንም ነው እየመጣን የነበረው፣ እህት እናትና እኔ ማለት ነው። እየመጣን እያለ የሆነ መኪና ነው መጥቶ ሶስታችንም አስገድዶ መኪና ውስጥ አስገባ። እኔ እኮ አውሪ ቀጥይ። ከዛ ሶስታችንም መኪና ውስጥ አስገቡን። ትንሽ መንገድ ከሄድን በኋላ እኔን አስወርደው ስልኬንም ቀምተው እነሱን ይዘዋቸው ሄዱ። የሆነ ወረቀት ለኔ ለሱ ወስደሽ ስጩ ምናምን ብለው ለኔ ወረቀት ሰጡኝና እነሱን ወሰዷቸው። የታለ
ሳሚ እባክህ ተረጋጋ። ቆይ እኔ ያልገባኝ ነገር ይሄ ሁሉ ነገር ሲሆን ሲጀመር መጀመሪያ ደረጃ ላይ ያለ ጥበቃ አትወጡም አይደል እንዴ? ከዚህ ቤት ስትንቀሳቀሱ ምንም አይነት እንቅስቃሴ ሲደረግ እዚህ ቤት ላይ በጥበቃ ነው አይደል እንዴ እንቅስቃሴ የሚደረገው? ሲጀመር ጥበቃዎቹ የት ሄደው ነው ይሄ ሁሉ ነገር እየተፈጠረ ያለው? አዎ በጥበቃ ነው ካሁን በፊት የሚመጣው፣ ግን 2 ቀን ምናምን ጥበቃው መጥቶ ወደሱ ያደርሰን። ከዛ በኋላ ራሳችንን የምንሄደው። ምን ማለት ነው ራሳችንን? ከመቼ ወዲህ መች ተደርጎ የሚታወቀው ነው? እዚህ ቤት ላይ ምንም አይነት ነገር ሲደረግ ያለ ሳሚ እውቅና ሳሚ ሳያውቅ ወይም ደግሞ እኛ ሳናቅ እንዴት ነው ያለ ጥበቃ ከዚህ ቤት ልትወጡ የምትችሉት? ያለብንን ነገር ታውቃላችሁ አይደል? ስንት ሰው እንደሚፈልገን ታውቃላችሁ አይደል? ስራችንን ታውቃላችሁ አይደል? ይሄ ሁሉ ነገር እያለ እንዳወቃችሁ እንዴት ነው ያለ ጥበቃውስ እንዴት ነው እሺ ብሎ እናንተ ስትወጡ ጸጥ ብሎ ቤት የሚቀመጠው? ዛሬ ሄድ ነው ያለ ጥበቃ ነው። ሁሌ የምንሄደው 2 ቀን ነው 3 ቀን ጥበቃ ወሰደን። ከዛ ውጪ ግን እናቱ ካለች እናቱ ጋር፣ እህቱ ካለች እህቱ ጋር የምንሄደው ዝም ብለን። በምን ምክንያት ነው ዝም ብላችሁ የምትሄዱት? ጥበቃውን አሁኑኑ አስጠሩልኝ። የነበሩትን ጥበቆች እያንዳንዱን አስጠሩልኝ አሁኑኑ። እኔ ያልገባኝ ነገር አሁንም ይኸውልሽ፣ ለምንድን ነው ያለ ጥበቃ የሄዳችሁት? በማን ፍቃድ ነው ያለ ጥበቃ የምትንቀሳቀሱት? እኛ እኮ እዚህ ቤት ላይ ጥበቃ ያስቀመጥነው እኮ ያለብንን ነገር ስለምናውቅ ነው አይደል እንዴ? ሁሉ ነገር የተፈጠረው የሚፈጠረውን ነገር ስለምናውቅ ቀድመን ጥንቃቄ እንኳን አይደለም ለቤተሰቦቻችን አይደለም ለሌላም ሰው ጥንቃቄ እናደርጋለን። ይሄን ጥንቃቄ እንዴት ነው በምን ምክንያት ነው ሰብራችሁ የወጣችሁት እናንተ? በምን ምክንያት ነው ጥበቃው እሺ ብሎ ቤት ውስጥ የተቀመጠው? ንገሪኝ። እኔ ምንም እየገባኝ አይደለም። አሁን ላይ ለምንድን ነው ብቻችሁን የወጣችሁት? እንዳልኩ ትንሽ ቀን ነበር እሱ ጋር በጥበቃው ጋር ምናምን ሄድ ነው እንጂ ከሆነ ሰዓት በኋላ እናቱ ነች ጥበቃ ያስፈልገንም ከዚህ በኋላ ብቻችንን ነው የምንቀሳቀሰው ምናምን ያለችው። ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች። የሆነ ቀን ምንድነው ያለው አክስትክ ጥበቃ እንደማያስፈልጋት ጥበቃ ስታረግ የባሰ ሰዎችን ትኩረት እንደምትስብ በነፃነት መንቀሳቀስ እንዳለባት ለምን ጥበቃ ታረጊያለሽ? ያለ ጥበቃ ለምን ማትንቀሳቀሽ? ጥበቃ ስታረጊ እኮ የባሰ ነው የሰዎችን ትኩረት የምትስቢው። ስለዚህ ያለ ጥበቃ ነው መንቀሳቀስ ያለብሽ ስትላት ጥበቃውን ከዚህ በኋላ ማንንም አያስፈልገኝም፣ ያለ ጥበቃ መንቀሳቀስ እችላለሁ። ማን ያለው? አንቺ ካለሽ አንቺ ጋር፣ አንቺ ከሌለሽ ደግሞ ልጄ ጋር ሄዳለሁ አለች። ማን ያለው? አክስትክ። እሺ ከዛስ መቼ ነው ያለችው? ከትንሽ ቀናቶች በፊት ነው እንደዛ አለችው። ከዛ በኋላ ነው ጥበቃውንም ከዚህ በኋላ ሰው አያስፈልገኝም ወይ ከአንቺ ጋር ወይም ደግሞ አንቺ ከሌለሽ ከልጄ ጋር እንቀሳቀሳለሁ ስትለው ጥበቃው ጋር መሄድ አቆምንና ብቻችንን ሄድ። እሺ አሁን ከዛ በኋላ የተፈጠረው ማለት ከወጣችሁ በኋላ የተፈጠረው ነገር እንዴት ነው? እስኪ በደንብ በግልጽ እንድትነግሪኝ እፈልጋለሁ። ሌላው ደግሞ እየዋሸሽ ከሆነ እገልሻለሁ። በእጄ ነው የምጠፋሽ። እኔ ምንም የዋሸው ነገር የለኝም። እየሰማሽኝ ነው? በእጄ ነው ማጠፋሽ። ይኸውልሽ የዛሬን ቀን ያሳደረ በእጄ ነው የምጠፋሽ። እየዋሸሽ ከሆነ በደንብ አስቢበት። ምንም የዋሸው ነገር የለም። እያንዳንዱ ነገር እየነገርኩሽ። ከዛ በኋላ ምንድነው የተፈጠረው? ከዛ በቃ ከአክስት ቤት እንደወጣን ምን እንዳልኩት መንገድ ቀይረን እንሄድ ነው። ለምንድን ነው መንገድ ይቀየራችሁት? አክስት በዚህኛው መንገድ አትሄዱ፣ በሌላኛው መንገድ ሄዱ፣ ይሄኛው መንገድ ተዘግቷል ምናምን ስትል ሁሌ በምንሄድበት መንገድ አይደለም የወጣ ነው። በሌላኛው መንገድ ለመሄድ ስንመጣ እየመጣን እያለ የሆነ መኪና መጥቶ ሶስታችንን መኪና ውስጥ አስገባ። ምን አይነት ሰዎች ናቸው? መኪና ውስጥ ምን አይነት ነው? ታርጋውን አይተሻል ወይስ ምንድነው? እስቲ ስላለው ነገር በደንብ ግልጽ አድርገሽ ንገሪ። ደንግጬ ስለነበር ታርጋ ምናምን አላየሁም። መኪናው ግን የሆነ እንደ ታክሲ አይነት መኪና ነው። ሰዎቹ ምን አይነት እንደሆነ አላየኋቸውም። ጭንብል ምናምን አድርገው ነበር። 4 ናቸው ምናምን ናቸው ግን ሰዎቹ። ከዛ አንደኛው ሲያወራ የሰማሁት ሶስቶች ያስፈልጋሉ ወይ ምናምን ብሎ ሲጠይቀው የምንፈልገው እኛ አንድ ሰው ነው፣ ግን አንደኛዋን አስወርዳትና መልእክቱን ትስጥ ወስዳት አድርስ፣ ሶስቶችን አንፈልጋቸውም፣ ቢያንስ ግን ሁለቶችን እንወስዳቸው ብለው ሁለታቸውንም ወስደው አንደኛዋ መውረድ አለበት ወስዳ ለሱ መልእክት ማድረስ አለበት ብለው ስልኬን ቀምተው እኔም መንገድ ላይ ወርደው ይሄን ወረቀት እንድሰጥህ ላኩ። እነሱም ግን ወሰዷቸው። ምንድነው የሚባለው?
ምንድነው የሚባለው እዚህ ቤት ላይ መጀመሪያም እኮ ጥበቃ የቀጠር ነው እኮ እንዲህ አይነት ነገር እንዳይፈጠር ነው። እንዴት ያለኛ ፍቃድ እሱስ እንዴት እሻው ምን ማድረግ እንዳለብን እንኳን ግራ እየገባኝ ነው አሁን ላይ። ነገር ግን ሌላ እስቲ ምናልባት ያየሹ በድምጽ ከሰማሹ ምናልባት የምትጠረጥሪው እዚህ ቤት የመጣ ሰው አይነት ድምጽ ወይም ደግሞ ሌላ ነገር ነበር ምናልባት እስቲ ከቁመናቸውም ወይም ደግሞ ከዚህ በፊት አይተሹ የምታውቂው አይነት ሰውነት ነበር ምንድነው እስቲ የነበረው ነገር በደንብ ንገሪ። እኔ ሁሉም አዲሶች ናቸው አይቻቸው አላውቅም። ድምጻቸው ምንም ነው ማማላቀው እኔ አይቻቸው ማውቃቸው ሰዎች አሉ። እሺ ቆይ አክስትሽ ጋር ስትሄዱ ከዚህ በፊትም ሊሆን ይችላል የሚከተላችሁ ሰው ነበረ ወይስ ደግሞ ቤት ውስጥ እዛም እንትን የሚላችሁ ሰው ነበረ? እስቲ ያለውን ነገር በደንብ ንገሪኝ። የዛሬስ ምንድነው የተፈጠረው? መንገድ ላይ ሲከታተላችሁ የነበረ ሰው ነበር ወይ? ምንድነው ያለው ነገር? እስቲ ከመጀመሪያ ጀምሮ በደንብ ንገሪኝ። የተከታተለን ሰው የለም። ብቻችንን ነው ከቤት ወጣን ሄድ ነው። እዛም እንዳልኩ ሁሌ እንደምናደርገው ተጫውተን በቃ በልተን ጠጥተን ምናምን የሚያወሩት ወሬ አውርተው ምናምን የመጣ ነው እንጂ የተለየ ያየሁት ነገር ምናምን። ቤት ውስጥ ስባል ነው ምን አይነት ሰው ነበር? አክስቴ ቤት ሌላ ምንድነው እስኪ ለየት ያለ ነገር ያየሽው ነገር ካለ እስኪ የምታስታውሽው ያየሽው ነገር ካለ እስኪ ንገሪኝ። ብዙ ጊዜ አይቼው ማላውቀው የሆነ ሰውዬ አለ። ስለሱ ሰውዬ እናት ጋር ሲያወሩ ሰምቻቸዋለሁ። ስራ አብረው እንደሚሰሩ የሆነ አሪፍ ቢዝነስ እንደጀመሩ ምናምን ለእናት ነግራ ሰምቻለሁ። ማን ነው የሚናገረው? አክስትህና እናትህ ነው ሲያወሩ ሰማቸው። ሰውየው ጋር አክስትህ የሆነ ቢዝነስ እንደጀመረች አሪፍ ቢዝነስ እየሰራች እንደሆነ ልጁ አዲስ እንደሆነ እኔ አይቼው አላውቅም። ሰሞኑን ነው የተጀመርኩት። ለእኔ ያየሁት አዲሱ ሰውዬ እሱ ነው እና አክስትህ ለእናትህ እንደዛ እያለች ትነግራት ነበር አሪፍ ነገር እንደሚሰሩ ወደፊትም በጣም ብዙ ነገር እንደሚሰሩ በደንብ ስናውቀው በደንብ አብረን ዘና እንደምንል ምናምን ነገር ያወራችት ነበር እሱ እና አዲስ የምለው እሱን ሰውዬ ነው ያየሁት። ዛሬም ነበር ይሄ ሰውዬ? አዎ። ጠበቃዎቹን ለምን ነው የማታስገቡኝ? እየመጡ ነው ሳሚ። ይኸውልሽ መረጋጋት በቻልነው አቅም አሁን ሳሚ አንተ እንድትረጋጋ ፈልጋለሁ። ምክንያቱም አሁን ይኸውልህ እናቴ እህት እኮ እህት ነች ለኔ ማለት እንዴ እናትህም እናቴ ነች ለኔ አይደል እንዴ በዚህ ነገር ምንም እንትን እንድትለኝ አልፈልግም። ግን ሳሚ በዚህ መልኩ ከሄድን ደግሞ በስሜታዊነት ምንቀጥል ከሆነ ነገሮች እየተበለሻሹ ነው የሚሄዱት። የተፈጠረውን ነገር ታውቃለህ፣ እየሰራን ያለነውም ስራ ታውቃለህ። ይሄን ነገር ለማክሸፍ እንግዲህ ማይጠር ሰው እንደሌለም ታውቃለህ። ስለዚህ አሁን ላይ ከዚህ በኋላ ምንም አይነት ነገር እንዲፈጠር አልፈልግም። እናቴ ሳሚ እባክህ ተረጋጋው። ይኸውልህ መሄድ ባለብን ልኩ ከዚህ በፊትም ብዙ ነገር ደርሶብን ያውቃል። ከዚህ በፊትም ብዙ ነገር ሆነን እናውቃለን። ሳሚ ለምንድነው እንደዚህ የምትሆነው? መቋቋም በቻልንበት ማለፍ በምንችልበት መልኩ እናልፈዋለን። ይሄም ጊዜ የሚያልፍ ቀን ነው። የማያልፍ ቀን አንድም ቀን የለም። ስለዚህ ሳሚ አንተ ካልተረጋጋህ አንተ ተረጋግተህ አጠገቤ ማትሆን ከሆነ ነገሮች በጥሩ ሁኔታ አይሄዱ። ስለዚህ አሁን ከስሜታዊነት ወተን በስሌት ነው መጓዝ ያለብን ሳሚ። ስለዚህ መደረግ ያለበትን ነገር ሁሉ እናደርጋለን። እናታችንም እህታችንም እዚህ ቤት ወዲያው ነው እንዲመለሱ የምናደርገው። ሳሚ እባክህ አታልቅስ። ለምን እንደዚህ የምትሆነው? ስለዚህ ሳሚ ይኸውልህ አንተ አሁን እንድትረጋጋ ብቻ ነው የምፈልገው። ሳሚ እባክህ ተረጋጋ። እባክህ ሳሚ ለኔ እኮ እናቴ ናት። በቃ ተረጋጋ። ለምን እንደዚህ የምትሆነው? አንተ ተረጋግተህ እኮ ነው እሷን ማስመለስ ያለብን። እባክህ ሳሚ ተረጋጋ። ለምን እንደዚህ የምትሆነው? እኔም እኮ ተጨንቄያለሁ። እኔም እኮ ታግቼ ነው የነበረው። እባክህ ተረጋጋ። ተረጋግተን እናታችንን ማስመለስ የምንችለው ለምን እንደዚህ ስሜታዊ የምትሆነው? አሁን ይኸውልሽ ማሰብ ያለብሽ ምን እንደሆነ ታውቂያለሽ? ስምኛለሽ? ማሰብ ያለብሽ ምን እንደሆነ ታውቂያለሽ? እዚህ ነገር ውስጥ እጅሽ እንዳይኖርበት ብቻ ጸልይ። ለራስሽ ጸልይ። እየነገርኩ ነው። ለምንድን ነው እኔ እጅ የሚኖርበት? እኔ እኮ እንደ እናቴ ነው የማያት። ምን ማለት እንዳለብኝ አላውቅም። ይኸውልሽ አሁን አንቺም ቢሆን ተረጋጊ። ሌላም ይኸውልሽ ያየሻቸው ነገሮች ካሉ ያልነገርሽን ነገሮች ካሉ እንድትነግሪኝ እንፈልጋለን። ምናልባት የሆነ ጥርጣሬ የፈጠረብሽ ነገር ውስጥሽ ላይ ካለም ምናልባት አላውቅም ስትሄዱም ሊሆን ይችላል አክስትሽ ቤት ላይም ሊሆን ይችላል ካየሻቸው ነገሮች አንፃር ጥርጣሬ ውስጥሽ ላይ ሊፈጠርብሽ የቻለ ነገር ካለ እንድትነግሪኝ እንፈልጋለሁ። ማቆን ሁሉ የነገርኩህ በቃ ሌላ ያየሁት ነገር የለም። ምንም የተለየ እንቅስቃሴ አልነበረም። አዲስ ያየሁት ነገር ሰውየው ብቻ ነው።
እሺ ልሽ ዛሬ ላይ ሊያስጠረጥር የሚችል ነገር ወይም ደግሞ ውስጥሽ ላይ ጥርጣሬ ሊፈጥር የቻለ ነገር ካለ እዛ ቤት ላይም ሊሆን ይችላል አክስታችን ጋርም ሊሆን ይችላል ያለ ነገር ካለ እስቲ ንገሪኝ። ምንም የተለየ ያየሁት ነገር የለም። ያየሁት ሰውየውን ብቻ ነው። እሺ ሳሚ ምን ማለት እንዳለብኝ አላውቅም። ነገር ግን አሁን ላይ ደብዳቤውን ከያዝክ ጀምሮ ምንም እያወራህም አይደለም፣ ጸጥ ነው ያልከኝ። ስለ ደብዳቤው ምንነት እንኳን ልትነግረኝ ፈቃደኛ አልሆንክም። ምንድነው የሚለው ደብዳቤው? መጀመሪያ ስለሱ ለምንድነው ግልጽ ለማድረግ ያልፈለከው? ሳሚ ባካውን ስለ ደብዳቤው ነገር እንድትነግረኝ ፈልጋለሁ፣ ወይ ደግሞ ላንብበው ውስጠኝ። ሳሚ ከኔ የሚደበቅ ነገር እንደማይኖር ታውቃለህ አይደል እንዴ? ከኔ መደበቅም እንደሌለብህ ታውቃለህ። ስለዚህ ደብዳቤውን ወይ ስጠኝ ወይ ደግሞ ስለተፈጠረው ነገር ንገር ይላል። ሳሚ ባክህ ከዚህ በኋላ ሌላ እንትን ውስጥ እንትን እናልፈልግ። ምን ስላለው ነገር ንገረኝ። ምንድነው የተጻፈበት? ደብዳቤው ምንድነው የሚለው? ጥበቃውን ለምንድን ነው ማታስገቡልኝ? ምንም ጥያቄ መጠየቅ አያስፈልግም። በቃ ቀጥታ አስገቡልኝ። ምንድነው እያደረጋችሁ ያላችሁት? አስገቡልኝ እያልኩ ሳሚ ለምንድነው ማትረጋጋው? በዚህ ልክ ከሄድን ነገሮች ይበላሻሻሉ እያልኩ ነው። ለምንድነው ማሰማኝ ነኝ? ከዚህ በላይ ምንም የሚበላሽ ነገር የለም። ይኸውልህ ሳሚ አሁንም በዚህ ልክ ከተጓዝን እናታችንንም እህታችንንም ማትረፍ አንችልም። ስለዚህ ስላለው ነገር ስለያንዳንዱ ነገር ማወቅም ካለብን ተረጋግተን ነው ማወቅ ያለብን። በዚህ ልክ የምትሄድ ከሆነ ነገሮች እየተበላሻሹ ነው የሚሄዱት። ሳሚ ለምንድነው ከዚህ በፊት ስንሰራ የነበረውን ስራ ለምንድነው እንደ አዲስ የምትሆነው? አንተ አውቃለሁ እናትህ ነች እዚህ ውስጥ ያለችው። ነገር ግን ያንተ እናት ማለት የኔም እናት ነች አይደል እንዴ? የኔ ብቻ ሳይሆን የሁላችንም እናት ነች አይደል እንዴ? እህትም የሁላችንም እህት ነች። ይሄ ነገር እኮ እኔን ሳይሰማኝ ቀርቶ ወይም ደግሞ ሳያናደኝ ቀርቶ አይደለም። ነገር ግን መስራት ባለብን ልኩ መሄድ ባለብን ልኩ መሄድ ስላለብን ነው እስካሁንም እንደዚህ እያወራ ያሉት። ምንም የማታውቅ ልጅ ነው ይዘው ሄዱት። ምንም የማታውቅ አንድ ፍሬ ልጅ ነው። አንተ ሳሚኔስ ምን አልኩኝ? እኔ እኮ ምንም ያልኩኝ ነገር ግን በዚህ ልክ ከተጓዝን አሁንም ነገሮች ይበላሻሉ እያልኩ ነገር እየተረጋጋ ፈልጋለሁ። ሰማኝ በረከት፣ ምንም ነገር ማንንም ከዚህ በኋላ በምንም እንዲያስቆመኝ አልፈልግም። ማንንም ደግሞ አያስቆመኝም። ሲጀመር እኔ ላስቆምህ አይደለም ይሄን ነገር እያደረኩ ያለሁት። ለምንድን ነው እንትን የምትለኝ ሳሚ? እኔ ላስቆምህ ፈልጌ አይደለም። ሲጀመር ነገር በጣም በዛ በጣም ሜክሲ ላይ እንደዛ ያኑላ ነገር ደረሰ። ዝም ማለት ብዙ ነገር ዝም እያለን መምጣት ዝም እያለን ቤድን ቁጥር ደግሞ እያንዳንዳችን ቤት ውስጥ ይሄ ነገር እኮ ሳሚ ሀፕል ሊያደርግ እንደሚችል የሚታወቅ ነገር ነው። ይሄን ነገር ሀፕል ሊያደርግ እንደሚችል እናውቃለና እናስባለን አይደል? ነገር ግን በቃ አሁን ላይ ተፈጥሯል። የተፈጠረው ነገር ተፈጥሯል። ከዚህ ነገር ለመውጣት ማድረግ ያለብን ነገር ማድረግ ነው እንጂ ያለብን በስሜታዊነት ነገሮችን ማበላሸት የለብንም። ይሄ ነገር የሚቆመው እንዴት እንደሆነ ታውቃለህ? የገደለ ሲገደል ነው። ሳሚ እባክህ ተረጋጋ ሳሚ። እኔ እናቴ እህቴ ስለሆነች አይደለም። እናቴ ጀግና ናት። ምንም አትሆንም አውቃለሁ። ምንም የማያደርጓትም። የምታሳዝነኝ እህቴ ናት። ምንም የማታውቅ ገና እባክህ ተረጋጋ ሳሚ። ያለውን ነገር እኮ እኔም ያለውን ነገር እረዳለሁ። ነገር ግን ሳሚ በዚህ ልክ እንትን ማትል ከሆነ ግን ማለት ነው ማትረጋጋ ከሆነ ይሄን ነገር እኔ ይሄን ነገር እያንዳንዱን ነገር በራሴ መንገድ እንድጨርሰው ታደርገኛለህ። ማንም እዚህ ውስጥ አይገባም ደግሞ ነግሬሃለሁ። ስለዚህ ማትረጋጋ ከሆነ ሳሚ በዚህ ልክ ሁኔታ መቀጠል አንችልም እያልኩ ነው። ማንም እዚህ ውስጥ አይገባም። ነገሮችን ታበላሻለህ እያልኩ ነው ሳሚ። ከስሜታዊነት ተላቀቅ እባክህ። ከዚህ በፊትም ስንት ነገሮችን ስናደርግ እኮ ከስሜታዊነት ወተን በማሰብ ነው አይደል ሁሉን ነገር ስናደርግ የነበረው። ከነሱ አንድ እርምጃ በማሰብ ቀድመናቸው ነው አይደል ነገሮችን ቀድመናቸው ስናከሽፍ የነበረው። ከዚህ በኋላም መቀጠል ያለበት ይሄ ነገር ነው እንጂ ድጋሚ ሌላ ነገር ውስጥ መግባት የለብንም። ታውቃለህ ከዚህ በፊት ስንት ሰዎች ብቻችንን ነገሮችን እንፈታለን ብቻችንን ነገሮችን እንፈጽማለን ብለው የገቡበትን ችግር ታውቃለህ። ያ ነገር ደግሞ አንተ ላይ እንዲደገም አልፈልግም። ስለዚህ ምንም ማድረግ ካለብን አንድ ላይ ነው የምናደርገው። ያን ነገር ደግሞ የምናደርገው ሳሚ ከስሜታዊነት አሁን ስትወጣ ነው። እኔ ስሜታዊ ሳልሆን ቀርቼ አይደለም። ነገር ግን አንድ ነገር ልንገርህ፣ ይሄ ደብዳቤ ስለምን እንደሚያወራ ታውቃለህ? ይሄ ደብዳቤ ስለምን እንደሚናገር ታውቃለህ? ስለ አዲስ ስለጀመርነው ኬዝ አዲስ ስለጀመርነው ኬዙን ሙሉ ለሙሉ እርግፍ አድርጋችሁ ትታችሁ እማትተውት ከሆነ ሁለቱንም እንደሚገሉ የተላከልኝ መልእክት። ሳሚ ተረጋጋኝ። ሰዎች መዛታቸው ሁሌም እንደሚዝቱ ታውቃለህ አይደል? ይሄን ነገር ታውቃለህ ሳሚ። አወሩ ማለት አደረጉ ማለት አይደለም። ሲጀመር ጫፋቸውን አይነኳቸውም። ጫፋቸውን ማለት ነው። ዝንባቸውን እንኳን እሺ ማለት አይችሉም። እኚህ የማይረቡ
ስለዚህ አሁን ይኸውልህ ብቻ ተረጋጋና ይኸውልህ ያለውን ነገር ይሄንንም ጊዜ አብረን እናልፈዋለን። ምንም ነገር ይፈጠር ሁሌ ግን አብረን ነገሮችን እንደምንፈታ ታውቃለህ አይደል? ስለዚህ አሁን አንተ እንድትረጋጋልኝ ብቻ ነው ፈልገው ሳል እባክህ። ምን ብዬ ነው መረጋጋው? በረከት ምን የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60%ቱ የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ነገሮችን ይኸውልህ ባሰብናቸው ልኩ እየሄዱ እንዳልሆነ ታውቃለህ። ነገሮች ችግር እንደሚፈጠር ታውቃለህ። አሁን ይኸውልህ የፈለገ ነገር ሳሚዬ ምንም ማውቀው ነገር የለም። እንዴት ምንም የምታውቀው ነገር የለም? ምንድነው ስራ? እሺ ስማኛ እንዴ ስራ ምንድነው? ስራዬማ እነሱን መጠበቅ ነው አውቃለሁ። ታዲያ ምንድነው? ምን እያደረክ ነበር? ስማኝ እሺ ሁሉ ጊዜ እነሱን በተከታታይ እኔ ነበር ማደርሳቸው መመለሳቸው። ከሆነ ጊዜ በኋላ ግን እናትህ በቃ አንተ አታስፈልግም አንተ ይቅርብህ ካም በኋላ እኛ ችግር የለውም ስትለኝ እኔም ደግሞ በቃ እነሱን እንትን ለማለት እኮ ነው። ምን ማለት ነው? አንተ ሲጀመር እኛ ላይ ያለውን ችግር ታውቃለህ አይደል እንዴ? ለምን እንዳስቀመጥንህ እዚህ ቤትም ያለውን ነገር ታውቃለህ አይደል? ምክንያቱም ታውቃለህ አይደል እንዴ? መቼ ጥቃት ሊፈጸም እንደሚችል መቼ የሆነ ነገር ሀፕል ሊያደርግ እንደሚችል ምንም የሚታወቅ ነገር የለም አይደል? ስለዚህ ወልህ ለምን ብለህ ብቻቸውን እንዲሄዱ እንዳደረግክ እንድትነግረኝ እፈልጋለሁ። ይኸውልህ ትሰማኛለህ? ምንም አይነት ስህተት እንዲፈጠር እንደማንፈልግ ታውቃለህ አይደል? አዎ እሱንም አረዳለሁ እኮ። ያለውንም ነገር እያወቅ እንዴት ነው ብቻቸውን እንዴት ወይ ለቀካቸው እያልኩ ነው። እኔ እንዴት ለቃቸዋለሁ? ብዙ ጊዜ እኮ እኔ ሳደርሳቸው ስመልሳቸው የነበርኩት እኔ ነኝ። ስራዬንም በስነ ስርዓት ነበር ስወጣ የነበረው። የሆነ ጊዜ እናቷ ናት በቃ እናቱ የሳሚ እናት ናት። አንተ በቃ አታስፈልግም የሁላ ጊዜ ጠብቀህናል። አሁን ምንም እናገኘው ነገር የለም። እህቴ ጋር ስሄድ በቃ አንተ አታስፈልግም ችግር የለውም ሌላ ቦታ ስሄድ አብረኝ ትሄዳለህ ያለችኝ። እኔ እኮ ብዙ ቦታ ነው በስነ ስርዓት ነበር ስጠብቃቸው የነበረው። ይሄ ነገር እንዴት አንተ ቆይ እንደዚህ ስታወራ እንኳን ትንሽ አታፍር? ለምን አልነገርከኝም? ሳሚዬ እኔ እኮ እሱን አይደለም እህቴ ጋር ስሄድ ኮንፈርት አይሰማም። የትም ይሁን አንተ ማሰብ አቁመሃል እንዴ? ከማን ጋር እየተጋፈጥን ከማን ጋር እየሰራን እንደሆነ ጠፍቶብህ ነው? ኧረ አይደለም እሱንም አውቃለሁ። እንዴት ታዲያ ተለቃችኋለህ? እህቴን እናቴን እኮ ነው ባንተ የተነሳ ያጣው። እንዴት እንደዚህ ታደርጋለህ? እኔ ይኸውልህ እኔ በዚህ ነገር ዙሪያ ማለት ነው እናቴ ላይ የሆነ ነገር ከተፈጠረ እህቴ ላይ የሆነ ነገር ከተፈጠረ እመነኛ አጠፋለሁ። ሳሚዬ እንደዚህ አትበለኝ። አንተ ማንንም አላሳሰርም በዚህ ኬስ ሳሚ አጠፋችኋለሁ። ቆይ አንተ ሲጀመር እንደምትሄድ ስላረጋገጥኩ እኮ ነው። እዛ ስትሄድ መንገዱ የፈለገ ቦታ ትሂድ አትከተለኝ ትበልህ። ነገር ግን እንዴት ነው አንተ እሷ ባላወቀችበት መንገድ እነሱን በጎን መጠበቅ ያልቻልከው? እነሱ እኮ ይሄን ነገር አንዴ አይደለም ያለው በተደጋጋሚ ሲያስጨንቁኝ እኮ ነው። ምንድነው አክሴ እስካሁን አልተገኘችም? እስካሁን እኮ ይሰራል እንደምን ሰዎች ደግሞ እንዲሄዱ አድርገናል ወደ ቤቷ። ማንም ይኑር ማንም ከዛ ቤት ውስጥ ይዛችሁልኝ። አሁን ሰዎች ይሏሉ ይዟቸው ይመጣሉ። የተገኘው ሰው እዛ ቤት ውስጥ ይዟቸው ይመጣሉ። ቆይ ይሄ ነገር መቼ ነው የጀመረው? ከመቼ ጀምሮ ነው እህቷ ጋር ብቻዋን መሄድ የጀመረችው? መቼ ነው? ትንሽ ቆይቷል። እኔን እኮ ከዚህ በፊት በቃ ሳሚ ሼድ ለሳሚ በጣም ስለሚያስጨንቅ ስላወቀች እኮ ነው። ብዙ ቦታ ሲሄዱ በቃ እኔ ሰውን በቃ በጣም ግሬስ ያጣሉ ይጨነቃሉ ምናምን። ከዛ በኋላ በቃ ለሳሚም እንዳነግረው ብለ ስለሷ ግሬስ ነው የምታስበው አይደለም ሳሚዬ። እነሱ እኮ እናትህ እኮ እንደሚገሏት አታስብም? እናትህ እኮ ናት እንዳትናገር ብላ ያስማለችኝ። እና እናቴ ብትል እሺ እኔ ምን ላድርግ? እሺ እኔ ያላረኩት ነገር ስራህ ምንድነው? ስራዬን መጠበቅ ነው አውቃለሁ። ይኸውልህ ይሄን ማድረግ ካልቻልክ እኮ ቀይሩኝ፣ ይሄን ቦታ ቀይሩኝ ማለት ትችል ነበር አይደል እንዴ? የሚፈጠርብንን ነገር ሊፈጠርብን የሚችለውን ነገር የምታውቀው ነገር ነው አይደል እንዴ? ከዚህ በፊት ስንት ነገር ሀፕን እንዳደረገ ታውቃለህ አይደል? አውቃለሁ።
እኔ ምን ላድርግሽ? እኔ ላብድ ነው በቃ ምንም ማድረግ አልቻልኩም እኮ። እዚህ ጋር ሳሚ ያዘኛል፣ እዛ ጋር ደግሞ እነሱ አንፈልግም በቃ ተውን ይሉኛል። እሺ ምን ላድርግ? አትነግረኝም እንዴ? አንተ ምን ላድርግ ትላለህ እንዴ? ሲጀመር እኮ እዚህ ቦታ ላይ አስቀምጠን ሲጀመር እዚህ ቦታ ላይ ጠባቂ አልፈልግም፣ ያለ ጠባቂ ነው መንቀሳቀስ የምፈልገው ብላለች እናትህ። እያስቸገረችኝ ነው ብላ አትነግረኝም? እኔ ልነግርህ እኮ ፈልጌ ነበር ግን እናትህ ናት ያስማለችኝ። እዚህ ቦታ እኮ ያስቀመጠህ ሳሚ ነው እንጂ እኔ አሁን ይኸውልህ ሌላ ነገር ማውራት አልፈልግም። ግን እዚህ ቦታ ያስቀመጠህ ሳሚ እንጂ እኮ እናታችን አይደሉም አይደል እንዴ? ትዕዛዝ የምትቀበለው ከሳሚ ነው እንጂ ከእናታችን አይደለም አይደል? የምትፈልገው ነገር ካለ አቅርብላት እንጂ እኔን ተወኝ ስትልህ እንዴት ነው የምትሰማት አንተ? እኔ ምን ነገር ግን ከተፈጠረ እንደምገልህ እወቅሽ፣ እንደምገልህ እወቅ። አንተን አሳልፌ እስር ቤት ውስጥ አልከተም። በዚህ በእናቴና በእህቴ መጥፋት ዙሪያ ላይ ያሉ ሰዎች ማለት ነው የቅርብ ሰዎች፣ አንተም ሰራተኛዋም አክስት ተብዬዋም እንዴት ሆኖ ብቻ እጃችሁ እንዳይኖርበት ተስፋ ጸሎት አድርጉ። እሺ ምንም ማቀው ነገር የለም። እሺ ንገረኝ ዛሬ ላይ ወይም ደግሞ እናታችንን ብቻዋን ወደ እህቷ ጋር መሄድ ከጀመረች ሰዓት ጀምሮ እዚህ ሰፈር ላይ የተለያየው ነገር አለ ወይ ደግሞ እዚህ ቤት ሲመላለስ ቼክ ሲያደርግ የነበረ ሰው አለ? እኔ እኮ በተደጋጋሚ ከሁለት ጊዜ በላይ ነው በቃ ሲሄዱ እከታተላቸዋለሁ። ከሩቁም ለመከታተል ሞክሬያለሁ በአቅሜ ማለት ነው። እዛ ሰላማዊ ነገር ነው ሲገቡ ሲወጡ በቃ የሚሄዱበት ቦታ ሰላማዊ ሆኖ ነው የማገኘው። ከዛ በኋላ በቃ ሰላም ሆኖ ስለተሰማኝ ነው ይሄን ነገር ራሱ ያቆምኩት። አንተ እኮ ቢያንስ ከስር የሚሰሩ ሌላ ጠባቂዎች አሉ አይደል? እናታችን አንተን በደንብ ስለምታውቅህ ሌላ ሰው እንኳን መድበህ ለምንድነው በድብቅ እንዲከታተሉ ያላረከው? እኔ ያን ነገር ላረጋ ያቻልኩት እኮ እነሱ በመሃል ፈቃድ ጠየቁኝ። እሺ ምን ላርግ? ይኸውልህ አሁን ላይ የምታውቀው ነገር ካለ ደግሞ እንድትነግረኝ እፈልጋለሁ። ይሄ ነገር ለምን እንደተፈጠረ እንዴት እንደተፈጠረ ስትከታተላቸው በሄድክበት ጊዜያቶች ያያቸው ነገሮች ካሉ ምናልባት አክስታችሁ ቤት ወይም ደግሞ እህቷ ቤትም ሊሆን ይችላል ያየኸው ነገር ካለ ምናልባት ከዛ ቤት ለየት ያለ ሰው ሲወጣ ማይተህ ከሆነ የምታውቀው ነገር እንድትነግረኝ እፈልጋለሁ። ምንም ያየሁት ነገር የለም አሁን ካልኩ ውጪ ምንም ማለት እኔ ወይኔ አንድ ነገር ልንገርህ። እኔ እኮ የሱ እናት ለኔም እናት ናት። እንዴት ነው እንደ እናቴ ሆኜ ስጠብቅ የነበረው? ብትጠብቃትማ እንደዚህ ባልተፈጠረ ነው። በአንድ ቀን ስህተት ሳሚኔ እንደዚህ ትለኛለህ? በአንድ ቀን ስህተት እኮ የኔ እናትና እህቴ እኮ ሊሞቱ እንደሚችሉ አታውቅም? አንድ ቀን ስህተት ትላለህ እንዴ? የግማሽ ደቂቃ ስህተት እኮ ነፍስ ይጠፋበታል። እሺ እኔ ምን ላርግሽ? ጸልይ። ከዚህ በኋላ ጸሎት ነው የሚያስፈልገኝ። አቅም እነሱን ያሉበት ቦታ ምንም እንዳይሆኑ ብቻ ጸልይ። ያሉበት ቦታ ገብቼ ለማግኘት እሞክራለሁ። አንድ ድል ብቻ ዛሬ ድረስ ምንም ያላረክ ሰውዬ አሁን አንተ ምን የሆነ ነገር ታደርጋለህ ብዬ ተስፋ አላደርግም። አሁን እዚህ ነገር ውስጥ እንደሌለህበት ብቻ ራስን ነፃ አውጣ። ያ ነው የሚጠቅም። አለበለዚያ እገልሃለሁ። ኧረ ሳሚ እየነገርኩ ነው፣ እገልሃለሁ። እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ። እንዴት እንደዚህ ትለኛለህ? ምን ለማለት ነው? እኔ እኮ እነሱ እንደሚጎዱ ምንም አውቀው ነገር የለም። በእናትህ ይቅር በለኝ በእናትህ ሳሚ። እኔ ይሄን ነገር እንዲሆን ምንም ያደረኩት ነገር የለም። ምንም አውቀው ነገር የለም። እናትህም ቃል አስገብታኝ ስለነበር ነው። እሺ እኔ ምን ላድርግሽ ሳሚ? አንተ እንድታውቅ አልፈለገችም እናትህ። ምናልባት የነገረች ነገር አለ ካልፈለገች እሺ እኔ ምን ላድርግ? እናታችን የነገረች ነገር አለ። ምክንያት ነበር። ያለመናገርህ ያመጣውን ነገር አየክ አንተ። ባለመናገርህ ይኸው ምንድነው የተፈጠረው? እናትህ ቃል ምንድነው የተፈጠረው? አለማላ ሰስራኝ ነበር። እኔ እሺ ምን ላድርግሽ? ቃል ማለው እናቴና እህቴን ይመልስልኝ ያመጣልኛል። እናቴና እኔ እኮ ልንገርህ አሁን ይቅር በለኝና ማለት ነው። ሰማኛለህ? አሁን ይቅር በለኝና እባክህ ተረጋጋ። በቃ አሁን ተረጋጋ። እባክህ ተረጋጋ። ይኸውልህ ተረጋጋና የምጠረጥረው ነገር ካለ ብቻ እንድትነግረኝ የምፈልገው። ይኸውልህ የምርም እናታችን ቤት እንድትመለስ የምትፈልግ ከሆነ አንተን ሲጀመር አትሂድ ስትልህ በምን ምክንያት እንደሆነ የምታውቀው ነገር ካለ፣ ሲቀጥል ደግሞ የሆነ የጠረጠርከው ነገር ካለ እንድትነግረኝ ይፈልጋል። እኔ ምንም የጠረጠርኩት ነገር የለም። እኔ በመጠበቃቸው ሰዓት በስነ ስርዓት አርግሻቸው ስመልስም በስነ ስርዓት ነበር የምመልሰው።
ይሄ ነገር ምንም ግራ ሊገባኝ የቻለው እኮ እኔ ምን ልበል በእናትህ ለወራኩም አቅም ራሱ አልቻልኩም። በቃ ምን ልበል? ተረጋጋ። አሁን ይኸውልህ ከስሜታዊነት ወጥተህ በስነ ስርዓት እንድነግረኝ የምፈልገው ይኸውልህ አሁን ላይ የሚጠቅመን ማለት ነው ያንተ መርበትበት ወይም ደግሞ ያንተ መደናገጥ ያንተ መደናበር ምንም የሚጠቅመው ነገር ነው። የምርም ይኸውልህ እናታችን እዚህ ቤት እንድትመለስ የምትፈልግ ከሆነ የምርም ምንም አይነት ነገር ካላረክ እጅ ምንም ነገር ከሌለበት እንድትነግረኝ እፈልጋለሁ። ምን የጠረጠርከው ነገር ካለ ያየኸው ነገር ካለ ይሄ ነገር እንዴት ሊፈጠር እንደቻለ አላቅም። ምናልባት እዚህ ቤት ላይ ያለኸው አንተ ነህ። ረጅም ጊዜ ከእናታችንም ጋር ከእህታችንም ጋር እዚህ ቤት ላይ የምትቆየው ስለሁሉም ነገር የምታውቀው አንተ ነህ አሁን ላይ እዚህ ቤት። ስለዚህ ያየኸው ነገር ካለ የተለየ ነገር ያየኸው ነገር ካለ እንድትነግረኝ እፈልጋለሁ። ምንም የተለየ ነገር ያየሁት ነገር የለም ነው አልኩህ እኮ እኔ። በድጋሚ ምን ልበልሽ? እኔ ምን ላርጋችሁ እንዴ? እኔ በተቻለኝ አቅም ስሬን እየሰራሁ ነበር። በረከት አዲስ መረጃ ያመጣል ነው። ምንድን ነው የመጣው? የአክስት ልጅ መታለች፣ አግኝተናታል። እሷ ብቻ ነው የተገኘችው? እሷ ብቻ ነው የተገኘችው። ማን ነው ሌላ ሰው ነበር? አስገቧት።